ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ነሆ በመላው ዓለም ያላችሁ ውድ የሀገራችን ልጆች ውድ ኢትዮጵያን በፈረንጆቹ የግሪጎሪያን ወይም የጁሊያን ካላንደር ቀመር የምትቆጥሩና ከኢትዮጵያ ውጭ ያላችሁ ሁሉ እንኳን ለፈረንጆቹ አዲስ ዓመት 2026 በሰላም አደረሳችሁ ብለናል። ቃል ስፖርት ዩቲዩብ ቻናላችንም ልክ እንደ ሁልጊዜው ዛሬም አዲሱ ዓመት መልካሙን ሁሉ የሚገጥማችሁ መልካሙን ሁሉ የምትሰሙበት ምኞታችሁ የሚሳካበት እንዲሆንላችሁ ተመኝተናል። ቃል ስፖርት ዩቲዩብ ቻናላችንም ልክ እንደ ተጠናቀቀው ዓመት 2025 ሁሉ በ2026ም ለእናንተ ውድ አድማጮቻችን የተመራረጡና ታማኝነታቸው የተረጋገጠ ስፖርታዊ ጥንቅሮችን እያደረስናችሁ እንደምንቆይ ከቃል ስፖርት ዩቲዩብ ቻናል ቃል ገብተን የዛሬውን መረጃችንን መልካም ምኞታችንን በመግለጽ ጀምረናል። መልካም ቆይታ ተመኘን። ውድ ቤተሰቦቻችን በዚህኛውም የቃል ስፖርት ዩቲዩብ ቻናል ጥንቅራችን የሀገር ቤት ጉዳዮችን ከኢትዮጵያ ከሀገራችን አፍሪካም የአፍሪካ ዋንጫን የተመለከቱ ልዩ ጥንቅሮችን ይዘናል። በአውሮፓም ዙሪያ በርከት ያሉ መረጃዎችን እናነሳለን። በተለይም ዛሬ የሚጠበቁ በርከት ያሉ መርሃ ግብሮች አሉ። ቅድመ ግምታችሁን ልታጋሩን ትችላላችሁ በሀሳብ መስጫ ሳጥናችን ላይ። በከዋክብት ደረጃና የተጠናቀቀውን የ2025 በአውሮፓ ዙሪያ ተዘዋውረን ለእናንተ ውድ አድማጮቻችን መረጃዎችን እናደርሳችኋለን። ነሆ ሲጠበቅ የነበረውም የጥር ዝውውር መስኮት ከትላንት እኩለ ሌሊት 6 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ክፍት ሆኗል። በዚህ መሰረት ሲደረጉ የነበሩ እንቅስቃሴዎች፣ የተጠናቀቁ ዝውውሮች፣ በርከት ያሉ ድርድሮችን በአውሮፓ ዙሪያ አዳዲስ ጉዳዮችን በታላላቆቹ ሊጎች በዚህኛውም ስፖርታዊ ጥንቅራችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ በርከት ያሉ መርሃ ግብሮች እንመለከታለን። ከዛ ጎን ለጎን ወደ ቤተሰቦቻችን ሲደረጉ የነበሩ ዝውውሮችን በታላላቆቹ የፕሪሚየር ሊግ ክለቦችና አንዳንድ ትልቅ ዝውውሮችን የተመለከቱ ልዩ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። ከታላላቆቹ ክለቦች ዛሬ በጣም ወሳኝ ጨዋታ ያለበት የጋርዲዮላ ቡድን ነው። 2-2 የተለያየ ዓላማ የሚጫወቱ ቡድኖች ናቸው ሲቲና ሰንደርላንድ። ጨዋታው በብዙ መንገድ ለሁለቱም ክለቦች ይጠቅማልና ቀላል ጨዋታ ይሆናል ተብሎ አይታሰብም። የጋርዲዮላውን ቡድን ማንቸስተር ሲቲን አያይዘን በስፋት መረጃ ይዘናል። ዛሬ በስፋት ከሰማናቸው መረጃዎች ውስጥ ደግሞ የማሬስካ ስንብት፣ የቼልሲን ቆይታ የተመለከተ በርካታ ሰበር መረጃ እየወጡ ነው። ከታማኝ የዜና ምንጮቻችን ያረጋገጥነውን ብቻ እንነግራችኋለን። በቡድን ዜና ከቼልሲው ተጫዋች ሞይሰስ ካይሴዶ ከቼልሲ የተጫዋቹ ዝውውር መስኮት ጋር በተገናኘ በርካታ መረጃዎችን ሰምተናል። የተረጋገጡና እንደዚሁም ታማኝ የዜና ምንጮችን ዋቢ ያደረጉ ጥንቅሮችን ለሰማዮቹም ይዘናል። ሊቨርፑል ዛሬ በጣም ወሳኝ ጨዋታ ይጠብቋል። በተለይም በፕሪሚየር ሊጉ በወጥነት ሰሞኑን ይገኛል ሊቨርፑል። ከዚህ ጋር አያይዘን 2025 የተጠናቀቀውና የዛሬውን የሊቨርፑል በጣም ወሳኝ የተባለ ጨዋታ እናነሳዋለን። በርካታ ጥንቅር ይዘናል። ሊቨርፑልያን ግምታችሁን እያጋራችሁን ቆዩን። በደረጃ ሰንጠረዡ 2025ን ከአናት ሆኖ አጠናቆታል። አርሰናል የአውሮፓ ሻምፒዮንስ ሊግ የፕሪሚየር ሊጉን መሪ ለየት ያሉ አጋጣሚዎች እናነሳለን። አርሰናል ዘንድሮ በኦፕታም በሁስኮርድም በስኮር 90 በብዙ ቁጥር አስቀማጮች ቅድመ ግምት የተሰጠው ቡድን እንዴት ያጠናቀቃል 2026ን የሚለው ይጠበቃል። ከቡድን ዜና ጋር አያይዘን የዝውውር መስኮቱ ወቅታዊ እንቅስቃሴ በአርሰናል ቤት የቡድኑን ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። የቀድሞ የአርሰናል ሌጀንድም 2 ሰዎችን በተለያየ ክፍለ ዘመን በተለያየ ዘመን ግን በአንድ ቡድን ያነሳቸዋል። በርካታ ጥንቅር ይዘናል። አርሰናላውያን ሀሳባችሁን እያጋራችሁን ቆዩን። ማንቸስተር ዩናይትድ 2012 በፈረንጆቹ የያዘውን ቁጥር በ2025 ለጥቂት አስጠብቆት ወጥቷል። ለመሆኑ በ2025 ለጥቂት ያስጠበቀው ሪካርዶ የትኛው ነው? ዩናይትድ ቤት ተጨማሪ ጥንቅር ይዘናል። ስለ ዩናይትድ በብዙ ይጽፋል ሳሙኤል ሉከረስት። የእሱን ልዩ ጥንቅሮች ለዩናይትድ እናደርሳለን። ከስኳካም መረጃ ወስደናል። በማንቸስተር ዩናይትድ በኩል ሩበን አሞሪም አንድ ነገር ሲያስወቅስ፣ እሳቸው ደግሞ በአንድ ነገር ይከራከራሉ። የማንቸስተር ዩናይትድ ተጫዋቾችን እናነሳለን። በዝውውር መስኮቱ ያገኘናቸው 2 ትልልቅ መረጃዎች አሉ። እነኚህን ጨምሮ በማንቸስተር ዩናይትድ በኩል ሰፊ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በፈረንጆች 2026 አዲስ ዓመት ላይ እንገኛለን እያጋራችሁን ቆዩ። እኛም ከቃል ስፖርት ዩቲዩብ ቻናል መረጃችን ተጀመረ። ከቃል ስፖርት ዩቲዩብ ቻናል ጋር በድጋሚ መልካም ቆይታ ተመኘን።
የኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ12ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀዋል። በአዲስ አበባ ስቴዲየም ጥቂት ግቦች ብቻ ናቸው የተቆጠሩት። በነገራችን ላይ ፋሲል ከነማ ኢትዮ ኤሌክትሪክን 1-0፣ ወልዋሎ ዓዲግራት ዩኒቨርሲቲ ከባህር ዳር ከተማ 0-0፣ ነገሌ አርሲ ድሬዳዋ ከተማን 3-0፣ አዳማ ከተማ ሽረ ምድረገነትን 1-0፣ ኢትዮጵያ ቡና መቻልን 1-0 በአዲስ አበባ ስቴዲየም ያየናቸው የጨዋታ ውጤቶች ናቸው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወላይታ ዲቻ ከአርባ ምንጭ ከተማ 0-0፣ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ 1-1፣ ሀዲያ ሆሳዕና ሐዋሳ ከተማን 1-0 አሸነፈ። ሲዳማ ቡና ሸገር ከተማን 2-0 አሸነፈ። ኢትዮጵያ ንግድ ባንክ ኢትዮጵያ መድንን 2-1 በሆነ ውጤት ያሸነፈበት እነኚህ በኢትዮጵያ ፕሪሚየር ሊግ በ12ኛ ሳምንት የተመለከትናቸው መርሃ ግብሮች ናቸው። ደረጃ ሰንጠረዡን ሲዳማ ቡና አንደኛ፣ ፋሲል ከነማ ሁለተኛ፣ መቻል ሶስተኛ፣ ሐዋሳ ከተማ አራተኛ፣ ኢትዮጵያ ኤሌክትሪክ አምስተኛ፣ አዳማ ከተማ ስድስተኛ፣ ነገሌ አርሲ ሰባተኛ፣ ቅዱስ ጊዮርጊስ ስምንተኛ፣ ሀዲያ ሆሳዕና ዘጠነኛ፣ ድሬዳዋ ከተማ አስረኛ ላይ ሲገኙ 11 ጀምሮ ያሉት ደግሞ ኢትዮጵያ ንግድ ባንክ 11ኛ፣ ባህር ዳር ከተማ 12ኛ፣ ኢትዮጵያ ቡና 13ኛ፣ ምድረ ገነት ሽረ 14ኛ፣ ኢትዮጵያ መድን 15ኛ፣ ሸገር ከተማ 16ኛ፣ ወላይታ ዲቻ 17ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 18ኛ፣ መቀለ ሰባ እንደርታ 19ኛ እና አርባ ምንጭ ከተማ 20ኛ ደረጃ ላይ ተገኝተዋል። አርባ ምንጭ ከተማ ዘንድሮ በጣም አስከፊ የውድድር ዓመትን እያሳለፈ የሚገኝም የኢትዮጵያ ፕሪሚየር ሊግ ክለብ ውስጥ ይጠቀሳል። ከፍተኛ ግብ አስቆጣሪነቱን አዲስ ግደይ ከኢትዮጵያ ንግድ ባንክ ይመራዋል። መሐመድ አበራ፣ ያሬድ ብሩክና አቤል ያለው 5 ግብ አስቆጥረው ይከተሉታል። አቤል ማሙሽ፣ ጌታነህ ከበደ፣ አቡበከር አዳሙ ደግሞ በ4 ግቦች ተከታዩን ደረጃ ሲይዙ የኢትዮጵያ ፕሪሚየር ሊግ ከእረፍት በኋላ ዕለተ ቅዳሜ ይመለሳል። ታህሳስ 25 አዲስ አበባ ስቴዲየም ላይ 7 ሰዓት ሲል አዳማ ከተማ ከፋሲል ከነማ፣ 10 ሰዓት ኢትዮ ኤሌክትሪክ ከወልዋሎ ዓዲግራት ዩኒቨርሲቲ ሲጫወቱ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የፊታችን ቅዳሜ ታህሳስ 25 ልክ 9 ሰዓት ሲል ቅዱስ ጊዮርጊስ ከወላይታ ዲቻና እንደዚሁም 12 ሰዓት ላይ አርባ ምንጭ ከተማ ከሐዋሳ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን የሚያደርጉ ይሆናል። የአፍሪካ ዋንጫም የመጨረሾቹ 2 ምድቦች የመጨረሻ ጨዋታዎችን ተመለከትን። በሞት ምድብ የነበረችው ካሜሮን በጣም ወሳኝ የተባለ ድል ሞዛምቢክን 2-1 በሆነ ውጤት በማሸነፍ አጠናቃለች። ለካሜሮን ብሔራዊ ቡድን የሞዛምቢኩ ተጫዋች እኔን በራሱ መረብ ላይ 28ኛው ደቂቃ ላይ ያስቆጠረ ከዛ ኮፋን በ55ኛው ደቂቃ ላይ ካሜሮንን አሸናፊ ያደረገች ግብ አስቆጠረ። በነገራችን ላይ ሞዛምቢክ በጨዋታው ላይ 23ኛው ደቂቃ ላይ ካታሞ ግብ አስቆጥሮ 1-0 ካሜሮንን ይመሩ ነበር። ኔን በራሱ መረብ ላይ ግብ እስኪያስቆጠር ድረስ ካሜሮን በጨዋታው ላይም ድፍን 3 ነጥብ ማሳካት ችላለች። በአይቮሪ ኮስትና እንደዚሁም በጋቦን መካከል የነበረው ሌላኛው መርሃ ግብር ነበር። ጨዋታውም በርካታ ግብ አየንበት፣ ወደ 5 የሚጠጉ ግቦችን አየን። አይቮሪ ኮስት ጨዋታውን 3-2 በሆነ ውጤት ግን ድል አድርጋለች። ለአይቮሪ ኮስት 3ቱን የማሸነፊያ ግቦች ካርሶ 44ኛው ደቂቃ ላይ፣ ጉሰንድ 84ኛው ደቂቃ እና ቱሬ 91ኛው ደቂቃ ላይ ከመረብ ማሳረፍ ሲችል ለጋቦን 2ቱን ግቦች ካንግ 11ኛው ደቂቃ ላይ፣ ቦዋንግ 21ኛው ደቂቃ ላይ አስቆጥሮ 2-0 እንዲመሩ አስችሎ ነበር፣ ግን ውጤት አላስጠበቁም። አይቮሪ ኮስት ከዛ በኋላ ባስቆጠረቻቸው 3 ግቦች ጨዋታውን 3-2 አሸንፋ አይቮሪ ኮስት ምድቧን በ7 ነጥብ አንደኛ ሆና አጠናቃለች። ካሜሮን በተመሳይ በ7 ነጥብ ሁለተኛ፣ ሞዛምቢክ በ3 ነጥብ ሶስተኛ፣ ጋቦን ምንም ነጥብ ከዚህ ምድብ ያላሳካች ብሔራዊ ቡድን በመሆን ምድቡን በመጨረሻ ቦታ ላይ በመሆን እንግዲህ ያጠናቃለች። ከምድቡም ተሰናባች ከሆኑት ውስጥ ትጠቀሳለች ማለት ነው። ሌላኛው ምድብ ላይ ውድ ቤተሰቦቻችን አልጄሪያ 3 ተከታታይ ድል አሳክታ ምድቧን በአንደኝነት ያጠናቀቀችበት ነበረ። አልጄሪያ ኢኳቶሪያል ጊኒን 3-1 በሆነ ውጤት አሸንፋለች። የአልጄሪያን 3 የማሸነፊያ ግቦች ቤሊንድ 19ኛው ደቂቃ ላይ፣ ቻቢ 25ኛው እና ማዝ 32ኛው ደቂቃ ላይ ሲያስቆጥሩ ለኢኳቶሪያል ጊኒ ከሽንፈት ያልታደገች ብቸኛዋን ግብ ኑስ ነበረ 50ኛው ደቂቃ ላይ እንደዚሁ ከመረብ ማሳረፍ ችሎ የነበረው። ከዚሁ ምድብ ላይ ውድ
ቤተሰቦቻችን ቡርኪና ፋሶ ከሱዳን ጋር ያደረገችውን ጨዋታ 2-0 በሆነ ውጤት ድል አድርጋለች። ለቡርኪና ፋሶ ትራውሬ 16ኛው ደቂቃ እንደዚሁም ኩሳ 85ኛው ደቂቃ ላይ ሁለቱን የአሸናፊነት ግቦች ማስቆጠር ችለው ወደ ቀጣይ ዙር እንግዲህ እንድታልፈ አስችለዋታል ማለት ነው። በጣም ወሳኝ የተባለም ድል ነበረ። የአፍሪካ ዋንጫ የምድብ ጨዋታዎች ሁሉም ተጠናቀው ኃላፊና ተሰናባቾቹ ጥንቅቅ ብለው ታውቀዋል። በተጨማሪም በአፍሪካ ዋንጫ ወደ ቤተሰቦቻችን የተሰናባች ሀገሮች ቁጥር 8 ሆኖ ነው የተጠናቀቀው። አልጄሪያና ናይጄሪያ ሶስቱንም የምድብ ጨዋታ ያሸነፉ ብቸኛ ብሔራዊ ቡድኖች ሲሆኑ ከውድድሩ ተሰናባች ዛምቢያ፣ ዚምባብዌ፣ ዩጋንዳ፣ ቦትስዋና፣ ኢኳቶሪያል ጊኒ፣ ጋቦን፣ አንጎላ እና ኮሞሮስ ሆነዋል። በዚህ መሰረት የጥሎ ማለፍ ጨዋታዎች ከፊታችን ቅዳሜ ታህሳስ 25 ጀምሮ መካሄድ ይጀምራሉ። ቅዳሜ ሴኔጋል ከሱዳን፣ ማሊ ከቱኒዚያ፣ እሁድ በጥሎ ማለፍ 16 ውስጥ ሞሮኮ ከታንዛኒያ፣ ደቡብ አፍሪካ ከካሜሮን፣ ሰኞ ግብፅ ከቤኒን፣ ናይጄሪያ ከሞዛምቢክ፣ ማክሰኞ አልጄሪያ ከዲሞክራቲክ ኮንጎ እንደዚህም ኮት ዲቨር ከቡርኪና ፋሶ ጨዋታቸውን የሚያደርጉ ይሆናል። የአፍሪካ ዋንጫውን ቢራሂም ዲያዝ፣ ኤልካቢ እና ሪያድ ማህሬዝ ሶስቱም የሰሜን አፍሪካ ሀገር ተጫዋቾች በ3 ግቦች ከፍተኛ ግብ አስቆጣሪ ሆነው ቀጥለዋል። የአፍሪካ እግር ኳስ የበላይ ጠባቂ ካፍ የቡርኪና ፋሶ ብሔራዊ ቡድን አምበል በርትራንድ ትራኦሬ ላይ የገንዘብ ቅጣት መጣሉን ትላንትና ይፋ አድርጓል። ተጫዋቹ ቅጣቱ የተጣለበት ከቀናት በፊት በአልጄሪያ ጨዋታ የነበሩትን ዳኝነት በተመለከተ በሰጠው ሐሳብ መሆኑን ተመላክቷል። ይህንም ተከትሎ በርትራንድ ትራኦሬ በዳኝነት ውሳኔ ላይ በተናገረው ንግግር $10,000 ቅጣት ተቀጧል። ተጫዋቹ ከአልጄሪያ ጨዋታ በኋላ በሰጠው ማስተያየት የአፍሪካ ዋንጫ ምርጥ ነው፣ ዳኞች ጨዋታውን አበላሹት እንጂ በሚል ዳኞችን መወረፉ ይታወቃል። በዚህም ነው የአፍሪካ የእግር ኳስ የበላይ ጠባቂ ካፍ $10,000 ቅጣት በበርትራንድ ትራኦሬ ላይ ጣለው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በድጋሚ በመላው አውሮፓና በመላው ዓለም በተለይም ከኢትዮጵያ ውጭ ያላችሁ እንኳን ለፈረንጆቹ 2026 በሰላም ያደረሳችሁ ብለናል። የጥር የተጫዋቾችም ዝውውር ለሚቀጥሉት 1 ወራት ክፍት ሆኗል። ከዛሬ ጀምሮ እስከ ፌብራሪ 3 ይቀጥላል። ፌብራሪ 3 ለምን ሆነ ካላችሁ ቅዳሜና እሁድ ላይ የካላንደሩ መጨረሻ ቀን ስለዋለ ነው። በዚህ መሰረት ውድ ቤተሰቦቻችን የጥር የዝውውር መስኮት በይፋ ተከፍቷል። በዝውውር መስኮቱ ላይ በየዕለቱ የሚደረጉ እንቅስቃሴዎችን ከሩመር መረጃ በተጨማሪ የሚጠናቀቁ ዝውውሮችን ጨምሮ ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ከስር እያደረስን ቆይታ የምናደርግም ይሆናል። አል ሂላል ትላንትና በጣም ወሳኝ የተባለ ድል አሳክቷል። ትላንትና አል ሂላል ከሁሉድ ጋር ነበረ ጨዋታ የነበረው። አል ሂላል በሚሊኮቪች ሳቪች እና እንደዚሁም ሄርናንዴስ 2 ግቦችን አስቆጥሮ ነው 3-1 በሆነ ውጤት ያሸነፈው። ውጤቱ ለአልናስር በደንብ እንዲጠጉ ያስቻላቸው ነው። ምክንያቱም አልናስር በዚህ ሳምንት ነጥብ እንደጣለ ይታወቃልና 31 ነጥቡን አልናስር፣ አል ሂላል 29 ደርሷል። አልናስር ዋንጫ ለማንሳት በሚያደርገው ጉዞ ላይ በጣም ፈታኝ አጋጣሚ በዚህ ሳምንት ገጥሞታል። ኮከቦቹን እናንሳ። ክርስቲያኖ ሮናልዶ 2025ን በ40 ዓመቱ በ41 ግብ አስጠናቋል። ባለፉት 3 ዓመታት በአልናስር 54 ግብ በ2023 43 ግብ በ2024 ዘንድሮ በ2 ግብ ካምናው ቀንሶ በ41 ግብ አጠናቆታል። ክርስቲያኖ ሮናልዶም በየሁሉም ጨዋታ የግብ አስተዋጽኦ አለው። ለመጨረሻ ጊዜ ግብ አስተዋጽኦ ሳይኖረው በሳውዲ ፕሮ ሊግ የተመለከትነው ኦገስት 14 ነበሩ ውድ ቤተሰቦቻችን። ከዛ በኋላም በተሳተፈባቸው ጨዋታዎች ሁሉ የግብ አስተዋጽኦን እያበረከተ ክርስቲያኖ ሮናልዶ 2025ን አጠናቆ 2026ን መግባቱን በፈረንጆቹም አዲስ ዓመት ላይ መልካም ምኞቱን መግለጹን በራሱ ማህበራዊ ትስስር ገጽ ፋብሪዞ ሮማኖም ጭምር ባጋራው ተመልክተናል። ለሊዮኔል አንድሬስ ሜሲም 2025 በጣም ድንቅ ጊዜ ነበረ። ሊዮኔል አንድሬስ ሜሲ 2025ን በነገራችን ላይ በየ61 ደቂቃው የግብ አስተዋጽኦ ጭምር እያበረከተበት ነበረ ያጠናቀቀው። 54 ጨዋታን በሁሉም መድረክ ያደረገው ሊዮኔል አንድሬስ ሜሲ 48 ግቦችና 26 አሲስቶች ነበሩት። በየ61 ደቂቃው የግብ አስተዋጽኦ ነበረው። በርካታ ዋንጫዎችን በግል ደረጃ ያሳካበትም በቡድን ደረጃ ያሳካበትም በግልም በርካታ ሽልማቶችን ያሳካበት ዓመት ነበረ። ለሊዮኔል አንድሬስ ሜሲ 2025 ከሞላ ጎደል በጣም ጥሩ የሚባል ነበረ።
የቀድሞ የቡድን አጋሩን ግን የተመለከተ መረጃ እናንሳ። ኔይማር ጁኒየር በነገራችን ለቀዶ ጥገና እንዳረገ ከሰሞኑ ይታወቃል። ከሳንቶስ ጋር ውሉን ሲጠበቅ ነበር፣ አድሶታል። ለአንድ ተጨማሪ ዓመት በሳንቶስ እንደሚቆይ ተረጋግጧል። ሳንቶስ ከመውረድ ከነ ጉዳቱ እየታገለ የተረፈው ኔይማር ጁኒየር እስከ 2026 ዲሴምበር ወይም ለሚቀጥሉት አንድ ዓመት ገደማ በክለቡ እንደሚቆይ በትላንትናው ዕለት ፊርማውን ካኖረ በኋላ እንደዚሁ ማረጋገጥ ተችሏል። 2025 ለበርካታ ክለቦች እጅግ ፍጹም የተለየ ነበረ። በግለሰብም ደረጃ ለበርካታ ተጫዋቾች የተለየ ነበረ። ለአብነት ያክል ሃሪኬን በእግር ኳስ ሕይወት ዋንጫ የሚባል ነገር ያየው በ2025 ነው። ሰን ኡንግሚን በ17 ዓመት ለመጀመሪያ ጊዜ ዋንጫ ከቶትናም ጋር አሳክቷል። የአውሮፓ ሻምፒዮንስ ሊግ ምን እንደሆነ ፓሪስ ሰን ዠርሜን ከመሳተፍ ውጭ አያውቅም ነበር። ሻምፒዮን ሆነውም በዚሁ በተጠናቀቀው የፈረንጆቹ 2025 ነበረ። ኒካስል ዩናይትድ የተባለው የፕሪሚየር ሊግ ክለብ 70 ዓመት ያለ ዋንጫ ከተጓዘ በኋላ በ2025 ከዋንጫ ጋር ተገናኝቷል። በዩኒየን ሴንት ግሎሲን በኩልም ዋንጫን ለ90 ዓመታት በሊግ ደረጃ አይቶት አያውቅም ነበረ። በዛም መሰረት ዋንጫ ያገኘበት ዓመት ነበረ። በጣሊያን ቦሎኛ የተባለ ቡድን ለ51 ዓመት ዋንጫ አላገኘም ነበር። ኮፓ ኢታሊያን እንደዚሁ ማሳካት የቻለበት ዓመት ሆኖ እንደተጠናቀቀ ይታወቃል። ስቱትጋርት ከ18 ዓመት በኋላ የዲኤፍቢ ፖካል ዋንጫን በማግኘት የዋንጫ ጥሙን ሲቆርጥ፣ የፕሪሚየር ሊጉ ክለብ ክሪስታል ፓላስ ዋንጫን አያውቅም። ውድ ቤተሰቦቻችን ዋንጫ ምን እንደሆነ በኤፍኤ ካፕ በ2025 ነበረ ማግኘት የቻሉት። 2025 በእናንተ ውስጥስ እንዴት ያለ ስኬት ነበረው? በየክለቦቻችሁ ጻፉልን። በታላላቆቹ የአውሮፓ ክለቦችና ተጫዋቾች ዘንድ ካየነው 2025 ለኬሊያን ምባፔ ከሊዮኔል አንድሬስ ሜሲ 2012 91 ግብ፣ ከክርስቲያኖ ሮናልዶ 2013 69 ግብ፣ ከሮበርት ሌዋንዶስኪ 2011 69 ግብ በውድድር ዓመት ካስቆጠሩ በኋላ ኬሊያን ምባፔ አራተኛው ሰው ሆኗል። በ2025 66 ግቦችን በካላንደሩ በማስቆጠር ይህንን ቁጥር ከቪክተር ጊዮኬሬስክ ነው መረከብ የቻለው። አምና 62 ግብ ይዞ አራተኛ ደረጃ ላይ ነበረ። አሁን አራተኛው ሰው ኬሊያን ምባፔ ሆኗል። ኬሊያን ምባፔ ውድ ቤተሰቦቻችን በ2025 ምርጥ አጥቂ በመሆንም የሪያል ማድሪድ ማጠናቀቅ ችሏል። ኬሊያን ምባፔ በሪያል ማድሪድ ደጋፊዎች ዓመቱ ምርጥ አጥቂ ተጫዋች በመባል ትላንትና መመረጥ ችሏል። በ2025 በአውሮፓ 5 ታላላቅ ሊጎች ውስጥ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀውም ኬሊያን ምባፔ 44 ግቦችን በካላንደሩ ወይም በ2025 አስቆጥሯል። ሃሪኬን 37፣ ኤርሊንግ ብሮታላንድ በ33 ይከተሉታል። ማይክል ኦሊሴ 32፣ ሜሰን ግሪንውድ የቀድሞ ዩናይትድ ተጫዋች 29 ግብ አስቆጥሮ በካላንደሩ በ2025 ማለት ነው አምስተኛው ሰው ነው። ዩሊያን አልቫሬዝ በ24፣ ሳላህ በ24፣ ፌራን ቶሬስ 23፣ ሁጎ ኤኬቴኬ 23፣ ሪያን ቸርኪ 22 ግቦችን በ2025 አስቆጥሯል። ግን የኬሊያን ምባፔን የሚስተካከል አንድም የለም። ጁድ ቤሊንግሃም የሪያል ማድሪድ ደጋፊዎች የዓመቱ ምርጥ አማካይም ተብሎ እንደዚሁ ሲመረጥ፣ ሌላኛው የቡድኑ ግብ ጠባቂ ቲቦት ኮርቷ በሪያል ማድሪድ ደጋፊዎች የዓመቱ ምርጥ የግብ ጠባቂ ዘርፍን ማሸነፍ ችሏል። በሪያል ማድሪድ በኩል ከነበሩ የዘርፉ አሸናፊዎች ጥቂቶቹን ብቻ ነው የነገርናችሁ። የሪያል ማድሪድን መረጃ በዚሁ እንጠቅልለው ውድ ቤተሰቦቻችን። በሪያል ማድሪድ የመጫወቻ ደቂቃ እጥረት ለበርካቶች ገጥሟል። ግን ቡድኑ አሁን በጉዳት እየታመሰም እንደሆነ ይታወቃል። ጎንዛሎ ጋርሻ አንደኛ የመጫወቻ ደቂቃ ያጣው ተጫዋች ነው። ተጫዋቹን በጥር የዝውውር መስኮት ለማስፈረም ከዛሬ ጀምሮ እንቅስቃሴ ያደርጋሉ ተብሎ ከሚጠበቁ ክለቦች ውስጥ ደግሞ የጣሊያኑ ክለብ ዩቬንቱስ እንደሚጠበቅ ዲማርዚዮ አረጋግጧል። ተጫዋቹም በውሰት ውልም በቋሚነትም የማስፈረም እድል ካለ ይመለከቱታል ይላል ዘገባው። በዚሁ ወደ ጣሊያን እናምራ ውድ ቤተሰቦቻችን። የጣሊያኑ ክለብ ሮማ የመሃል ተከላካዮችን ለማስፈረም ፍላጎቶች ያሉት ተብሏል። በዚህ መሰረት ሁለት አማራጮችን ከፕሪሚየር ሊግ እየተመለከተ ይገኛል። አንደኛው የቶትንሃሙ ራዳ ድራጉሴን ሲሆን ሌላኛው በቼልሲ እየተገፋ የሚገኘውን አክሰል ዲሳሲን ነው ተብሏል። ከሁለት አንዳቸውን በዝርዝር ውስጥ ከያዘ በኋላ ለማስፈረም ጥረት እንደሚያደርግ ስካይ ኢታሊያን በፊት ገጹ ላይ ይዞት ወጥቷል።
በጣሊያን ሴሪኤ አንድ ድል አለው ፊዮረንቲና በዚህ ዓመት በጣም አስቸጋሪ ጊዜን እያሳለፉ ከሚገኙ የሴሪኤ ክለቦች ውስጥ ይጠቀሳል። ፊዮረንቲና ታዲያ ራሱን ለማጠናከር በጥር ዝውውር እንደሚያደርግ ከተረጋገጠ በኋላ የመጀመሪያውን ፈራሚ አግኝቷል። ፊዮረንቲና ማኖር ሰለሞንን በጥር ለማስፈረም ከስምነት ደርሷል። የተጫዋቹ ዝውውር በነገራችን ላይ የመግዛት አማራጭን ያካተተ የውሰት ውል ይሆናል። የፊዮረንቲና ዝውውር በነገራችን ላይ ከስፔኑ ክለብ ቪላሪያል ቀምቶ ነው ይሄንን ወይም ደግሞ ፉክክር አድርጎ ነው ይሄን ተጫዋች የግሉ እንደሚያደርግ ያረጋገጠው። ከጣሊያን አልወጣንም ውድ ቤተሰቦቻችን። በ2025 ወይም በፈረንጆች በተጠናቀቀው 2025 በርካታ እድሎችን ያመከነ ተጫዋች ከወደ ጣሊያን ይገኛል። በእርግጥ የስፔን ላሊጋውም ተጫዋች አለ እዚህ ዝርዝር ውስጥ። ሞይስ ኬን ከፊዮረንቲና 27 ያለቀላቸውን እድሎች ልክ እንደ ኬሊያን ምባፔ ሁሉ ስቷል። በእርግጥ የኬሊያን ምባፔ 27 እኩል ቢያበክንም በርካታ ግብ አስቆጥሮ ያጠናቀቀው እሱ ነው። ጎንካሎ ራሞስ የፓሪስ ሰን ዠርሜኑ 24 ያለቀላቸውን የግብ ዕድሎች አምክኗል። ኤርሊንግ ብሮት ሃላንድ ከሲቲም 24፣ ዣን ፌሊፔ ማቴታ ከፓላስ 24 ያለቀላቸውን ኳስ አምክኗል። የቦሩሲያ ዶርትመንዱ ሴሪዮ ጉራሴ በ2025 በተጠናቀቀ የውድድር ዓመት 22 ኳሶችን አመክኗል። ፌራን ቶሬስ ከባርሴሎና 19፣ ኦሊ ዋትኪን ከአስቶን ቪላ 19፣ አሌክሳንደር ሶሎሮስ ከአትሌቲኮ ማድሪድ 18፣ ሃሪኬን ከባየር ሙኒክ 18 ያለቀላቸውን እድሎች በ2025 ያመከኑ። የሞይስኬን እና የኬሊያን ምባፔ ግን በቁጥር ከፍ ያለ ነው። ጀርመን ደረስን ውድ ቤተሰቦቻችን። በጀርመን ቡንደስሊጋ በ2025 ሲጠናቀቅም በርካታ የግብ ዕድል በመፍጠር ያጠናቀቀ ወይም ትልልቆችን ነው። በርካታ የግብ ዕድል ብሩኖ ነው፣ ግን ትልልቅ የሚባሉ የግብ ዕድሎችን በመፍጠር ያጠናቀቀው ማይከል ኦሊሴ ሆኗል። 36 ትልቅ የሚባሉ የግብ ዕድሎችን ፈጥሯል። ሪያን ቸርኪ ሌላኛው የሀገሩ ልጅ ግን በሲቲ ይገኛል። 27 ትልልቅ የግብ ዕድሎችን በመፍጠር በሁለተኝነት አጠናቋል። ላሚን ያማል በ25 ሶስተኛ፣ ፍሬድሪኮ ዴማርኮ ጣሊያን ተጫዋች በ22 አራተኛ፣ ሳላ በ19 አምስተኛ ደረጃን ይዞ ሲያጠናቅቅ በተመሳሳይ ውድ ቤተሰቦቻችን በአውሮፓ አምስት ታላላቅ ሊጎች ውስጥ በርካታ አሲስቶችንም በማበርከት ይሄው ማይክል ኦሊሴ በአንደኝነት አጠናቋል በ18፣ ሪያን ቸርኬ በ15 ይከተላል። ብሩኖ ፈርናንዴስ በ12 ሶስተኛ፣ ላሚን ያማል እና እንደዚሁም ኒኮ ፓዝ በ11 አሲስቶች ተከታዩን ደረጃ ይዘው በ2025 በርካታ አሲስት በማድረግ ያጠናቀቁ ተጫዋቾች ሆነዋል። ፈረንሳይ ደረሱን ውድ ቤተሰቦቻችን። በፈረንሳይ ዘንድሮ ለፓሪስ ሰን ዠርሜን እና ለፓሪስ ሰን ዠርሜን ተጫዋቾች ልዩ ዓመት ነበረ። በፓሪስ ሰን ዠርሜን አብዛኛውን ዋንጫ እንደ ክለብ ካሳኩ በኋላ በግለሰብም ደረጃ አብዛኛውን የግል ክብሮች የፓሪስ ሰን ዠርሜን ሰዎች ወስደውታል፣ ከአሰልጣኝ እስከ ተጫዋች። ኦስማን ዴምቤሌ ደግሞ ፍጹም የተለየ ዓመት አሳልፏል። ወደ ቤተሰቦቻችን የባሊዮን ዶር የዓመቱ ምርጥ ተጫዋች፣ የፊፋ የዓመቱ ምርጥ ተጫዋች፣ የግሎብ ሶከር የዓመቱ ምርጥ ተጫዋች ሁሉ የፓሪስ ሰን ዠርሜኑ ኦስማን ዴምቤሌ ነበረ። ምርጡ አሰልጣኝም፣ ምርጡ ግብ ጠባቂ፣ ምርጡ አጥቂ፣ ምርጡ አማካይ የተባለም ሲመረጥ ከዚሁ አካባቢ እንደነበር ይታወቃል። በነገራችን ላይ የፍራንስ ሊጋን ግን ፓሪስ ሰን ዠርሜን እየመራው አይደለም። 2025 የተጠናቀቀው 2025ን የፍራንስ ሊጋን እየመራ ያጠናቀቀው ሌንስ ይባላል። በ37 ነጥቦች ያጠናቆታል። ፓሪስ ሰን ዠርሜን በ36 ይከተላል። ማርሴይ በ32 ሶስተኛ ደረጃን ይዘው ተከታታይ ደረጃን ይዘው የፍራንስ ሊግ 2025 የተጠናቀቀው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን ከሀገር ቤት እስከ ባህር ማዶ እያጋራናችሁ እንደሆነ ይታወቃል። አሁን ወቅቱና ጊዜው ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ወቅታዊ ጥንቅሮች የምንሻገርበት ነው። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ ብለናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከፕሪሚየር ሊግ መረጃ ጋር ቆይታ ስታደርጉ በዛሬ ጨዋታ ቅድመ ግምታችሁን እያጋራችሁን 2026 በኢትዮጵያ ውስጥ ለሌላችሁ ከኢትዮጵያ ውጭ ላላችሁና በካላንደሩ ለምታከብሩ ወይም በግሪጎሪያን ካላንደር ለምታከብሩ በድጋሚ መልካም አዲስ ዓመት ብለናል። ከዝውውርን ጀምሩ ውድ ቤተሰቦቻችን ፓስካል ግሮዝ
ዳግም ወደ ፕሪሚየር ሊግ፣ ዳግም ወደ ብራይተን ፓስካል ግሮስን ከቦሩሲያ ዶርትመንድ ለማስፈረም እንግዲህ ድርድሮችን እያደረገ ነው። አብዛኛው የመረጃ ምንጮች እንደሚያመለክቱት የመጨረሻው ምዕራፍ ላይ ደርሷል ተብሏል። ከብራይተን ጋር የቋሚ ዝውውር ስምምነት ከተደረሰም እንግዲህ መመለሱ እርግጥ ይሆናል ተብሏል። በሚቀጥሉት 48 ሰዓታት ውስጥም ዝውውሩን ለማጠናቀቅ ብራይተኖች ስራዎችን እየሰሩ ነው ተብሏል። የቀድሞ ተጫዋቻቸውን ለመመለስ ዌስትሃም ዩናይትዶች ደግሞ ፓብሎን ወደ ክለባቸው ለማምጣት አብዛኛውን ስራ አጠናቀዋል ተብሏል። የአንድ ዓመቱ አጥቂ ፓብሎ የሕክምና ምርመራውንም ለማድረግ በቅርቡ ለንደን ይገኛል ተብሎ ይጠበቃል። አጠቃላይ ዝውውር ሂሳቡም 23 ሚሊዮን ዩሮ አካባቢ ይደርሳል ተብሎ ሲጠበቅ ዝውውሩ በተያዘለት ቀነ ገደብ የሚጠናቀቅ ከሆነ በቀጣይ ሳምንት መጨረሻ በዌስትሃም ዩናይትድ እናየዋለን ተብሎ ይጠበቃል። ወልቭስ በፕሪሚየር ሊጉ 3 ነጥብ ያለው ክለብ ነው። ድል ምን እንደሆነ አያውቅም። በነገራችን ላይ ዘንድሮ ወልቭስ ከድል ይልቅ እነኝን 3 ነጥቦች ለማግኘት 3 ጨዋታ ብቻ አስፈልጎታል። ወልቭስ ዘንድሮ እነኝን 3 ነጥቦች ሲያገኝ ከቶትንሃም ጋር አቻ 1-1፣ ከብራይተን ኤንድ ሆቭ አልቢዮን ጋር አቻ 1-1፣ ከማንቸስተር ዩናይትድ ጋር አቻ 1-1 ባሳካቸው አቻ ውጤቶች 3 ነጥቦችን ይዞ 2025ን በ3 ነጥብ ያጠናቀቀ የፕሪሚየር ሊግ ክለብ ነው። በነገራችን ላይ በፕሪሚየር ሊጉ 19 ጨዋታን አድርጎ በጣም ዝቅተኛውን ነጥብ የሰበሰበም ሆኖ ነው ያጠናቀቀው። አሁን ትልቁ ጥያቄ ወልቭስ በፕሪሚየር ሊጉ ይተርፋል የሚል አይደለም። ወልቭስ ያ በፕሪሚየር ሊግ የተያዘ በጣም ዝቅተኛውን የደረጃ ሰንጠረዥ ውጤት ይዞ ከፕሪሚየር ሊጉ ይወርዳል ወይንስ የራሱን ሌላ መጥፎ ሪከርድ ይዞ ይወርዳል የሚለው ጉዳይ ብቻ ሆኗል። ምናልባት ወልቭስ 2026 ካምባክ አሳይቶ ሲተርፍ የሆነው የሚለው ግን በእግር ኳስ ትልቁ የሚጠበቀው ጉዳይ ነው። አንዲ ኢራኦላ አንቶኒዮ ሴሜኔ የመጨረሻ ጨዋታውን በበርንማውዝ አላደረገም ብለዋል። ውድ ቤተሰቦቻችን ዛሬ የፈረንጆች ጃንዋሪ 1 ነው። 9 ቀናትን በበርንማውዝ ከውል ማፍረሻው ጋር መቆየት ይችላል። ከዛ በኋላ ግን የውል ማፍረሻው ይቋጭና ዝውውሩ በድርድር ብቻ ይሆናል። ያ ማለት በርንማውዝ የሚፈልገውን ገንዘብ ላያገኝበት ይችላል። እስከ ጃንዋሪ 10 ግን በክለቡ የመቆየት እድል አለው። ከዚህ ጋር በተያያዘ አንዲ ኢራኦላም ተጫዋቹ የመጨረሻ ጨዋታውን አላደረገም ብለዋል። ስለዚህ አርሰናል ጨዋታ ላይ መገኘት እድሉ በጣም ከፍተኛ ነው ተብሏል። በፔፕ ጋርዲዮላ በኩል ትናንትና ምን አይነት ጋዜጣዊ መግለጫ እንደሰጡ ነግሬያችሁ ነበር ወደ ቤተሰቦቻችን። ቃል በቃል የስካይ ስፖርት ጋዜጠኛ መሆኑን ካረጋገጡ በኋላ ፔፕ ጋርዲዮላ ስለ ሴሜኔ ዝውውር ሲጠይቅ እኔ የተናገርኩትን በተቃራኒው ስለምጽፍ ይላሉ። ትላንትና ስለሆነ ጋዜጣዊ መግለጫውን የሰጡት የጥር ዝውውር መስኮት አልተከፈተም ነበር፣ የክረምት የዝውውር መስኮት እኮ ተዘግቷል፣ አሁን እስኪከፈት ድረስ ስለ ሰንደርላንድ ጨዋታ እናውራ ብቻ ማለታቸውን ነግሬያችሁ ነበር። ከዚህ በኋላስ ምን ብለው ይመልሳሉ የሚለው ደግሞ የዝውውር መስኮቱ ስለተከፈተ ይጠበቃል። በዝውውር መስኮቱ አንደኛው የሚጠበቀው ዝውውር የብሪያን ጆንሰን ከቶትናም ወደ ክሪስታል ፓላስ የሚያደርገው ዝውውር ነው። እስከዚህ ሰዓት ድረስ በእርግጥ አልተጠናቀቀም። በቃል ደረጃ ግን ከስምምነት የደረሰበት ዝውውር እንደሆነ ይታወቃል። ውድ ቤተሰቦቻችን ከዚህ ዝውውር ጋር በተያያዘ የደቡብ ለንደኑ ክለብ ክሪስታል ፓላስ ይሄን ተጫዋች ዝውውር በፍጥነት እንዲጠናቀቅ ይፈልጋሉ። ኤዲ ኒኬታ ጉዳት ላይ ይገኛሉ። ውድ ቤተሰቦቻችን ኒኬታ በጉዳትም ምክንያት ከዛሬ የፉልሃም ጨዋታ የሰለረስት ፓርክ ውጭ መሆኑን ኦሊቨር ግላስነር አረጋግጠዋል። ምናልባትም ለረጅም ጊዜ ጉዳት ላይ ሊሆን የሚችልበት እድል አለ። ፓላሶች ኢስማኤል ሳርን ያጣሉ። ከዛ በተጨማሪ በአፍሪካ ዋንጫ እንግዲህ የሌሉ ተጫዋቾች እንዳሏቸው ይታወቃልና በዚህ ምክንያት የብራያን ጆንሰን ዝውውር በጊዜ እንዲጠናቀቅ ይፈልጋሉ። ዛሬ በተወዳጅ እንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ምሽት 2:30 በሴለርስት ፓርክ ስቴዲየም ፉልሃምን የሚያስተናገደ ሲሆን ሊቨርፑል በአንፊልድ ሮድ ስቴዲየም በወሳኙ የፕሪሚየር ሊግ ጨዋታ ምሽት 2:30 ከሊድስ ዩናይትድ ይጫወታል። ምሽት 5 ብሬንትፎርድ ጌት ኮሚኒቲ ስቴዲየም ቶትናምን ያስተናግዳል። ሰንደርላንድ እንደዚሁ በፕሪሚየር ሊግ ተጠባቂ ጨዋታ ምሽት 5 የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የሚያስተናግድ ይሆናል። ውድ ቤተሰቦቻችን ሊቨርፑል ከሰንደርላንድ፣ ማንቸስተር ሲቲ ሊቨርፑል ከሊድስ ዩናይትድ፣ ሰንደርላንድ ከማንቸስተር ሲቲ የሚያደርጓቸው ጨዋታዎች በጣም ተጠባቂ ናቸውና እነኚህን ጨዋታ አንድ ባንድ እንመለከታቸዋለን። እናንተ ግን በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን በፈረንጆቹ አዲስ ዓመት የመጀመሪያ ቀን የሚደረጉ ጨዋታዎችን ቅድመ ግምት ላኩልን። ከጋርዲዮላው ቡድን እንጀምር ውድ ቤተሰቦቻችን። ዛሬ ማንቸስተር ሲቲ ማሸነፍ ግድ የሚለው ጨዋታ ነው። ምክንያቱም መሪው አርሰናል ወይም
ከአናቱ ያለው አርሰናል ጨዋታውን አሸንፎ የነጥብ ልዩነቱን ወደ 5 አስፍቶበታል። ስቴዲየም ኦፍ ላይት ላይ የሚደረግ ጨዋታ ነው። ሰንደርላንድን እናስቀድም። ሰንደርላንድ በዚህ ውድድር ዓመት አጠቃላይ 19 ጨዋታ 7 ድል 8 አቻ 4 ሽንፈት ብቻ ገጥሟቸዋል። በአንጻሮነት የጋርዲዮላ ቡድን 27 ጨዋታን ያደረገው 20 ድል ነው፣ 2 አቻ 5 ሽንፈት ግን ገጥሞታል። ከሰንደርላንድ አንጻር ካየነው የሲቲ የጨዋታ ሽንፈት ብዛት በአንድ ላቅ ያለ ነው። የጨዋታን ብዛት ግን በዛው ልክ ላቅ ያለ ነው የሲቲ። ሰንደርላንድ በመጨረሻ 5 ጨዋታ 1 ድል ብቻ ነው ያለው፣ 3 አቻ 1 ሽንፈት ገጥሞታል። በሲቲ በኩል ያለፉት 5 ጨዋታ 5ቱም ድል፣ ከ5ቱ ድል በሁለቱ ብቻ 2 ግብ የተቆጠረበት ቡድን የጋርዲዮላ ቡድን። ሰንደርላንድ 72 ጊዜ ረቶታል፣ ሲቲ 48 ጊዜያቸው ወጥተዋል። 24 ጊዜ ባለድል አቻ ነበሩ ሁለቱም። 48 ጊዜ ሰንደርላንድ ክስ አሸንፏል ብያቸዋለሁ። የመጨረሻ 4 ግንኙነታቸውን ነጠለን ከተመለከትን ሁሉም በሲቲ አሸናፊነት የተጠናቀቁ ናቸው። ያውም ባለፉት 4 ጨዋታ ሰንደርላንድ 1 ግብ ብቻ ነው ሲቲ ላይ ያስቆጠረው። የዛሬው ጨዋታ በብዙ መንገድ እንጠብቀዋለን። ምክንያት እንንገራችሁ። ሲቲ ከመሪው አርሰናል የነበረው የነጥብ ልዩነት ሰፍቶበታል ወደ 5። ሰንደርላንድ ደግሞ ይህን ጨዋታ የሚያሸንፍ ከሆነ 5ኝነትን ከቼልሲ መረከብ ይችላል። ጨዋታው ምሽት 5 ሰዓት ይጀምራል። ቅድመ ግምታችሁን ላኩልን። በዛሬው ዕለት ውድ ቤተሰቦቻችን በርከት ያሉ የዜና ምንጮች ይዟቸው ከወጡት መረጃዎች ውስጥ የሰማዮቹ የክለቦች ዓለም ሻምፒዮኖቹ አሰልጣኝ ማሬስካን ስንብት ነገር ነው። ከዚህ ጋር በተያዘ ባለፉት ጥቂት ሰዓታት ውስጥ ይላል የፋብሪዚዮ ሮማኖ ዘገባ፣ ይህን መረጃ ለእናንተ ልክ ስናሰናዳ በክለብ ውስጥ ውጥረት ተፈጥሯል። እናም ባለፉት ጥቂት ሰዓታት ነገሮች ጥሩ አይደለም፣ ውይይቶችም እየተደረጉ ነው። ማሬስካም በበርንማውዝ ጨዋታ በኋላ ይፋ ወጥተው ምንም አይነት ንግግር እንዳላረጉ ይታወቃል። ወደ ቤተሰቦቻችን ዛሬ በጣም ወሳኝ ቀን ነው እየተባለ ይገኛል። የማሬስካ በቼልሲ ቤት መቀጠል እህል ውሃ በተመለከተም እሳቸውም ደስተኛ አይደሉም እየተባለ ሲገኝ ኤንዞ ማሬስካ ከበርንማውዝ ጨዋታ በኋላ ታሟል ተብሎ የተነገረው በምክትል አሰልጣኙ ዊሊ ካባያሎሮ ነበረ። በርከት ያሉ የዜና ምንጮች ግን ስለማታመማቸው ተጨማሪ ማረጋገጫ ማግኘት አልቻልንም ብለዋል። አንዳንድ የዜና ምንጮች በሩመር ደረጃ እንጂ የተረጋገጠ አይደለም፣ ምናልባትም የእሳቸው ስንብት እውን የሚሆን ከሆነ አሊያም በገዛ ፈቃዳቸው ቼልሲን የሚለቁ ከሆነ ቀጣይ መዳረሻቸው ቶትናም ሊሆን ይችላል የሚል መረጃንም ጭምር አሁን የእንግሊዝ ሚዲያዎች ማስነበብ ጀምረዋል። የእሳቸውና የቼልሲ ቆይታ እህል ውሃ ምናልባትም እንደተባለው ጥቂት ጊዜ ብቻ የሚጠበቅበት ወይንስ በጥቂት ሰዓታት የሚፈጸም የሚለው ጉዳይ ግን አሁን እንግሊዝ ውስጥ ትልቁ መነጋገሪያ ጉዳይ ሆኗል። ከስር ከስር ጉዳዩን እየተከታተልነው ነው። ምናልባት ለቼልሲ ደጋፊዎች ግን ጥያቄ አለን። ክለቡን የክለቦች ዓለም ሻምፒዮን ያደረጉ ባለፈው ዓመት 2 ዋንጫ ሲያሳኩ አንደኛው በአውሮፓ መድረክ የኮንፈረንስ ሊግን ያመጡት ማሬስካ በዚህ ሰዓት ስንብት ይገባቸዋልን ወይንስ ከክለቡ መልቀቅ ያለባቸው ሰዓት ደርሷል ብላችሁ ታስባላችሁ ወይ? መልከታችሁን አጋሩን። በቡድን ዜና ካይሴዶን እናንሳ። ካይሴዶ ምርጡ አማካይ ነው። በፕሪሚየር ሊግም በዓለም ዙሪያም በበርካቶች ዘንድ ምርጡ ነው እየተባለ ይወደሳል። አንድ ትልቅ ጥያቄ ግን እዚህ ተጫዋች ላይ ይነሳል። ካይሴዶ ለቼልሲና ለሀገሩ ኤኳዶር በአጠቃላይ መጨረሻ 14 ጨዋታን አድርጎ 9 ቢጫ ካርድ ከአንድ ቀይ ካርድ ጋር አለው። በ14 ጨዋታ 10 ካርዶችን ተመልክቷል። ይሄ የካርድ ብዛቱ ካስታወሳችሁ በሰሞኑ የበርንማውዝ ጨዋታ ላይም ተመለከተና የፊታችን እሁድ የሚደረገው የቼልሲና የሲቲ ጨዋታ ላይ በቅጣት እንደማይገኝ ተረጋግጧል። በእርግጥ በቅጣት ጨዋታ ሲያመልጠው ይህ የመጀመሪያም አይደለም። በዚህኛው ሲዝን 2025/26 የውድድር ዓመት የካይሴዶ የቅጣት ጉዳይ ግን በቼልሲ ሌላኛው አሳሳቢ ጉዳይ ነው። ከዝውውር ጋር በተያዘ ቼልሲ በጥር ዝውውር ስኮት ራሱን ያጠናክራል የሚል ዘገባን ይዞ የወጣው ዘ ጋርዲያን በአማራጭነት ይዟቸው የወጣም መረጃዎች ውስጥ አንደኛው በተለይም ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶን ያግዙ ዘንድ ተጨማሪ ጥልቅ አማካዮችን ይፈልጋል ተብሏል። ለዚህም የክለቡ መለማዮች እንደ ጀሬሚ ጃኬቴ እና ዴላንኢን ጉሻን የመሳሰሉ ተጫዋቾችን በዝርዝራቸው ውስጥ አካተው እየተመለከቱ ነው። ታዳጊዎች ናቸው። በረጅም ጊዜ ፈርናንዴዝ እና ሞይሰስ ካይሴዶን ይተካሉ ተብለው በቅድ የተያዙ ሲሆን ለውድ አድማጮቻችን አንድ ከቼልሲ ጋር በተያዘ እየወጣ ያለ መረጃ ለማጥራት ያክል የቼልሲ ስም ባለፉት ጥቂት ሰዓታት ውስጥ ከቬኒሲየስ ጁኒየር ጋር እየተያዘ ነው።
ታማኝ የዜና ምንጮች በጉዳዩ ላይ ይዘውት የወጡት መረጃ የለም። ቪኒሺየስ ጁኒየርም በጥር ክለቡን ይለቃል የሚል መረጃ የለም። ቪኒሺየስ ጁኒየር ክለቡን ከለቀቀም የሚጠበቀው በቀጣይ ክረምት ነው። መረጃውን ለማጥራት ያክል ብቻ ነው። ሊቨርፑል 2025ን ልክ እንደ ሌሎች ክለቦች በራሱ መንገድ ሲያጠናቅቅ የራሱ አንዳንድ ቁጥሮች አሉት። እንገምግማቸው። 29 ጨዋታን አሸነፈ፣ 9 አቻ ወጣ፣ 17 ጨዋታን ደግሞ ተሸነፈ። 103 ጎሎችን አስቆጥሮ 68 ጎሎች ተቆጥሮበታል። ሊቨርፑል በ2025 ካላንደር ዓመት በፕሪሚየር ሊግ ውጤቶች ብቻ ከአርሰናል፣ ማንቸስተር ሲቲ በ9 ነጥቦች ርቆ ከቪላ በ5 ነጥብ ርቆ በ68 ነጥብ አራተኛ ደረጃን በ2025 ይዞ ነው ያጠናቀቀው። ምንም እንኳን ሊቨርፑል 440 ሚሊዮን ፓውንድ በፕሪሚየር ሊግ ሪካርድ የሆነ ወጪ ያወጣ ቢሆንም ከቀደመ አሰልጣኞች ሆይሰን ዘመን ወዲህ የከፋ ዓመት አሳልፏል 2025። በእርግጥ የ2024-25 የሲዝን አጠቃላይ ፕሪሚየር ሊግ ሻምፒዮኖቹ በካላንደሩ ብቻ 2025 ግን በውጤት ደረጃ ያሽቆለቆሉበት ነበረ። በነገራችን ላይ አምና በካላንደሩ 2024ን ያጠናቀቀበትን ካነጻጸር ነው 68 ነጥብ በመያዝ ነው ዘንድሮ ያጠናቀቀው ብያቸዋለሁ። 17 ነጥቦችን አሽቆልቆለዋል። ሊቨርፑል ዳግም ራሱን ግን እያደሰ ነው። 2026ን እንዴት ያጠናቅቃል የሚለውን ከዛሬ ጀምሮ ነው የምንቆጥርለት። ሊቨርፑል ግን ዛሬ በፕሪሚየር ሊጉ በጣም ወሳኝ የተባለውን ጨዋታ አንፊልድ ሮድ ስቴዲየም ከሊድስ ዩናይትድ ጋር ያደርጋል። ሊቨርፑል በውድድር ዓመቱ አጠቃላይ ከ27 ጨዋታ 15 ድል 3 አቻ 9 ሽንፈት ነው የገጠመው። በእርግጥ ሽንፈቶችን ካስቀረ ቆይቷል። በሊድስ ዩናይትድ በኩል በዚህ ውድድር ዓመት 5 ድል 6 አቻ 8 ሽንፈት ያስተናገደ ቡድን ነው። ሊቨርፑል ባለፉት 5 ጨዋታ ሽንፈት አልገጠመውም፣ 4 ድል 1 አቻ። ሊድስም በተመሳሳይ ሽንፈት አልገጠመውም፣ 2 ድል 3 አቻ። ሊቨርፑል ሊድስን 60 ጊዜ ሲያሸንፍ ሊድስ 27 ጊዜ ሊቨርፑልን ረቷል። 30 ጊዜ ነው አቻ የወጡት። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን ውድ ቤተሰቦቻችን የሊቨርፑል የበላይነት አለ። 2ቱን ረቶ አንድ ሊድስ ረቷል። 1 ጊዜ አቻ ወጥቷል። አቻ የወጡት ጨዋታ በነገራችን ላይ በዚሁ ዓመት በፕሪሚየር ሊግ በኢላንድ ሮድ ስቴዲየም 3-3 የተጠናቀቀው ጨዋታ ነው። ዛሬ ሊቨርፑል የሚያሸንፍ ከሆነ ነጥቡን በተለይም ከአስቶን ቪላ ጋር የሚያቀራርብ ይሆናል። አሁን በመካከላቸው የ7 ነጥብ ልዩነት አለ። ይህንን የነጥብ ልዩነት ወደ 4 ዝቅ ለማድረግ ዛሬ በጣም ወሳኝ ጨዋታ ይጠብቀዋል። 2025 በካላንደሩ አርሰናልን ያክል ነጥብ የሰበሰበበት የለም። አርሰናል በ2025 በተጠናቀቀው ዓመት በ39 ጨዋታ 83 የፕሪሚየር ሊግ ነጥቦችን የሰበሰበ የፕሪሚየር ሊጉ ቀዳሚ ክለብ ነው። ሲቲ በ3 ነጥብ አንሶ 80 ነጥብ ይዞ ሁለተኛውን አጠናቆታል ካላንደሩን 2025ን። አስቶን ቪላ በ76 ነጥብ ሶስተኛ ነው። የአስቶን ቪላ ግን በጣም አስገራሚ ነው። በካላንደሩ በአርሰናልና በሲቲ ነው የሚበለጠው። ከዛ ቀጥሎ ሶስተኛው ክለብ ነው። አምና የፕሪሚየር ሊጉ ሻምፒዮን እንኳን በአመቱ በ365 ቀን የሰበሰበው ነጥብ ካስቶን ቪላ ያንሳል። የቪላ ነጥብ በጣም አስገራሚ ነው። ግን እንዳጠቃላይ አርሰናል ነው 2025ን በመሪነት ያጠናቀቀው። 2025 ለአርሰናል በፕሪሚየር ሊግ ብቻ አይደለም፣ በነገራችን ላይ በአውሮፓ ሻምፒዮንስ ሊግም መሪ ሆኖ ነው ያጠናቀቀው። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ በሰበሰባቸው ነጥብ አንደኛ፣ ባየር ሙኒክ ሁለተኛ፣ ፓሪስ ሰን ዠርሜን ሶስተኛ፣ ሲቲን አራተኛ አስከትሎ ነው ያጠናቀቀው። አሁን አርሰናል አንደኛ ሆኖ ሲዝኑን ካጠናቀቀ አንደኛ ሆኖ አመቱን አንደኛ ሆኖ ካጠናቀቀ ሲዝኑንስ አንደኛ ሆኖ ያጠናቀቃሉ? ትልቁ ጥያቄ ነው። አንድ ታሪክ በአርሰናል ቤት አለ ውድ ቤተሰቦቻችን። 1998-99 የውድድር ዓመት ሁለተኛ ወጡ። ጉዳዩ በአርሰን ቬንገር ዘመን ነው። ከዛ በቀጣዩም ዓመት 1999-2000 ሁለተኛ ሆነው አጠናቀቁ። ይቀጥላሉ። ለሶስተኛ ዓመት 2000-2001 የውድድር ዓመት ሁለተኛ ሆነው ሲያጠናቀቁ አርሰን ቬንገር በአራተኛው ዓመት ላይ ግን ማርሽ ቀይረው 2001-2002 አንደኛ ወጡ። ማይክል አርቴታ እነሆ ራሱን ደግመውታል። የቀራቸው ዋንጫው ብቻ ነው። 2022-23 ሁለተኛ፣ 2023-24 ሁለተኛ፣ 2024-25 ሁለተኛ፣ 2025-26ስ እንደ አርሰን ቬንገሩ በአራተኛው ዓመት ዋንጫ ይመጡበታል ወይ? ይጠበቃል። ኦፕታ የዘንድሮን የአርሰናል የዋንጫ ጉዞን በተመለከተም ቅድመ ግምቱን ልኳል። ዳግም አፕዴት ባደረገው የዚህ ሳምንት የውጤት ጉዞን ተከትሎ 73.25 በመቶ አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ያነሳል እያለ ነው ኦፕታ። ማንቸስተር ሲቲን በ22.4 በመቶ ሁለተኛ ቅድመ ግምት የሰጠው ቡድን ሲሆን ለአስቶን ቪላ 3.74 በመቶ የዘንድሮን ፕሪሚየር ሊግ ሊያነሳ ይችላል ብሏል። አራተኛ ላይ ያለው ሊቨርፑል 0.56 በመቶ ብቻ ነው ዋንጫ የማንሳት ቅድመ ግምት ንጻሬን የሰጠው። በነገራችን ላይ
ከኦፕታ ግምት የወሰድነው አርሰናል ዋንጫ የመብላት ቅድመ ግምት አንደኛ፣ ለሲቲ ሁለተኛ፣ ለአስቶን ቪላ ሶስተኛ፣ ለሊቨርፑል አራተኛ። ከዛ በኋላ ለዋንጫ ቅድመ ግምት የሰጠው ቡድን ሁላ የለም። ለአራቱ ብቻ ነው ኦፕታ የሰጣቸው። አርሰናል በቀጣይም ራሱን እንደዚሁ እያጠናከረ ይሄዳል ተብሎ ይጠበቃል። ከዙር ጋር ያገኘናቸውን መረጃዎች ደግሞ በአርሰናል ቤት እናንሳቸው። አርሰናል ኤልቾን ባለተሰጠው የመሃል ሜዳ ተጫዋች ሮድሪጎ ሜንዶዛን ለማስፈረም ከሚፈልጉ ክለቦች ውስጥ አንዱ እንደሆነ ይታወቃል። እናም ተጫዋቹን ከጥር ጀምሮ ለማግኘት አንድሪያ ቤርታ ስራ ይበዛባቸዋል ተብሎ ይታሰባል። ተጫዋቹ 17.5 ሚሊዮን ፓውንድ አካባቢ ይገምታል። ስካይ ስፖርት ማረጋግጦታል። አርሰናል ከፈላጊዎቹ አንዱ ስለሆነም እንግዲህ የጥር የዝውውር መስኮት ስለተከፈተ ይጠበቃል። በነገራችን ላይ ሌላው በቼልሲ ቅርብ የታማኝ የሚባሉ የዜና ምንጮች የተረጋገጠው ቼልሲ በአርሰናሉ ኢታን ዋኔሪ ላይ ፍላጎት እንዳለው ተረጋግጧል። በነገራችን ላይ ይህ ፍላጎት ካለፈውም ክረምት ጀምሮ የነበረ ነው። አሁን ዳግም የጥር የዝውውር መስኮት መከፈቱን ተከትሎ ኢታን ዋኔሪን ቼልሲዎች ለማስፈረም ከአርሰናል ጥያቄ ሊያቀርቡ ይችላል ተብሎ ቢጠበቅም የአርሰናል አቋም እስካሁን አልተቀየረም። አዲስ ነገር ካለ እንከታተለዋለን። ማርቲን ኦዴጋርድ በፕሪሚየር ሊጉ በአማካኝ ስፍራ ላይ ለአርሰናል ወሳኝ ሆናሉ። ሁለቱ ያለፉት ጨዋታ በተለይም በብራይተን እና በአስቶን ጨዋታ ፍጹም የተለየ ነበረ። በነገራችን ላይ ከአርሰናል ተጫዋቾች ፍጹም አስደናቂ ቁጥሮች አሉት። ለአብነት ያክል ኳሶችን ወደ ሳጥን ውስጥ በማሻገር በሳጥን ውስጥ ቁልፍ ኳሶችን በማቀበል ኳሶችን በተለይም ከመከላከል ወደ ማጥቃት ሲሸጋገሩም አብዛኞቹ ላይ በመሳተፍ ቀዳሚ ሆኖ እናገኘዋለን። በሁለተኛ ደረጃ ላይ የተቀመጠባቸው ለአብነት ያክል በኤክስፔክተድ አሲስት ወይም አሲስት ሊሆኑ የሚችሉ ኳሶችን በማቀበል ኳሶችን ወደፊት በማቀበል ወደፊት ያቀበላቸው ኳሶች በስኬት ሶስተኛ የሜዳ ክፍል ላይ ስኬታማ ኳሶችን በማቀበል የተሞከሩ ሙከራዎችን በማቀበል በሚሉ በብዙ ቁጥሮች ደግሞ ሁለተኛ ሆኖ እናገኘዋለን። ኦዴጋርድ 2025 ሲጠናቀቅ በብዙ መንገድ በጣም አስደናቂው የአርሰናል አማካይ ሆኖ ጨርሷል። ቁጥሮች ግን እንደሚታቸው ያክል አይደሉም። በጣም ጥራት ያላቸው ሆኖ ነው የሚታዩት። የቀድሞ የአርሰናል ተጫዋች ነው ቲዮ ዋልኮት። የቀድሞ የአርሰናል ተጫዋች አሌክሲስ ሳንቼዝን ያነሳና አሁን ላይ የትሮሳርድ ሁሉ ነገሩ እሱን እየመሰለ መጥቷል ብሏል። ከአርሰናል ደጋፊዎች ምላሽ እንሻበታለን። በእርግጥ ትሮሳርድ በመምሰል ደረጃ አንድ የፕሪሚየር ሊግ አልቢትር አሉ። ቁጭ ራሱን ነው እንደውም ፕሪሚየር ሊጉ በኦፊሻል ገጽ የአባትና የልጅ ውይይት ብሎ የሁለቱን ምስል በማህበራዊ ትስስር ገጽ ላይ ማጋርቶት ነበረ። ለማንኛውም አሁን ደግሞ ቲዮ ዋልኮት ያነጻጸረው ከአሌክሲስ ሳንቼዝ ጋር ይመሳሰላል ብሎ ነው። 2025 ሲጠናቀቅ በአርሰናል ቤት 19 የግብ አስተዋጽኦን በመያዝ ቀዳሚ ነው። በ10 ግብም ይቀድማል፣ በ9 አሲስትም ይቀድማል። የትሮሳርድ ቁጥሮች ዩናይትድ ደረስን። ውድ ቤተሰቦቻችን ዩናይትድ 2012 ላይ የያዘውን ሪከርዱን 2025 ለጥቂት አስጠብቆታል። ዩናይትድ ለመሆኑ ይህ ያስጠበቀው ሪካርድ ምንድነው? እንንገራችሁ። ማንቸስተር ዩናይትድ 2012 በፈረንጆች አቆጣጠር 18 ኳሶችን ማስቆጠር ችሎ ነበረ። እነኚህ 18 ኳሶች ከማዕዘን ምት የተቆጠሩ ናቸው። ታዲያ ይህን ሪካርድ አርሰናል ሊሰብረው ዘንድሮ ሊስተካከለው አንድ ጎል ሲቀረው ዓመቱ ተጠናቋል። አርሰናል 17 ማዕዘን ምቶችን በ2025 አስቆጥሯል። ሊቨርፑል በ2022 17 የማዕዘን ምቶችን አስቆጥሯል። እኒው ሪካርድ ይቀጥላሉ። አርሰናል 2024 ላይ 16 የማዕዘን ምትግብ፣ ሲቲ 2011 ላይ 11 የማዕዘን ምትግብ ነበረው። ብላክበርን ሮቨርስ አሁን በፕሪሚየር ሊግ የለም፣ 16 የማዕዘን ምት 2010 ላይ አስቆጥረዋል። አርሰናል በድጋሜ 2023 15 የማዕዘን ምት፣ ሌስተር ሲቲ 1997 15 የማዕዘን ምት፣ ኦልድሃም የተባለ የቀድሞ የፕሪሚየር ሊግ ክለብ 1993 15 የማዕዘን ምት አስቆጥረው በተከታታይ ደረጃውን ይዘውታል። ዩናይትድ ግን 2012 ላይ 18 የማዕዘን ምቶችን ካስቆጠረ በኋላ ዘንድሮም ሪካርዱ ቀጥሎለታል። ሳሙኤል ሉክ ኸርስት በማንቸስተር ዩናይትድ በተጠናቀቀው 2025 ምርጦቹ ብሩኖ ፈርናንዴዝ እና ሴላመንስ ናቸው በዩናይትድ ብሎ 8 ከ10 ሰጥቷቸዋል። ከዛ በኋላ 7 ከ10 የሰጣቸዋሉ። የማንቸስተር ዩናይትድ ዘጋቢ ሆኖ ያገለግላል በበርካታ ሚዲያዎች ላይ ሳሙኤል ሉክ ኸርስት ሜሰን ማውንት፣ ብሪያን ቤሞ፣ ሉክ ሾ እና አማደ ዲያሎን 7 ከ10 ሲሰጣቸው ከዛ 6 ከ10 የሰጣቸው ተጫዋች ደግሞ ሃይደን ሄቨን፣ ማቲያስ ዲሌይት፣ ማቲያስ ኩኛ፣ ሌሳንድሮ ማርቲኔዝ እና ካዜሜሮን ነው። 5 ከ10 የሰጣቸው አሉ። ሳሙኤል ሉክ ኸርስት ከዩናይትድ ተጫዋቾች በዓመተ ምሕረቱ ላይ ሌን ኢሮ፣ ዲያጎ ዳሎት፣ ሃሪ ማጓየር 5 ከ10 ከዛ በኋላ
4-10 ለኑስር ማዝራዊና ለፓትሪክ ዶርጉ፣ 3-10 አልታይ ባይንደር፣ ማኑኤል ኡጋርቴ፣ ኮቢ ሜኖ፣ ቤንያሚን ሼሽኮና ጆሽኳ ዜርኪዝ ናቸው። በእርግጠኝነኝ 3-10 ከወሰዱት ውስጥ እንደ ኮቢ ሜኖ ያለ እንደ ጆሽኳ ዜርኪዝ ያለ የጨዋታ ቁጥራቸው በጣም ዝቅተኛ ነው፣ አልታይ ባይንደርን ጨምሮ። ምናልባት እናንተ ከ10 ለዩናይትድ 10-10 የምትሰጡት ተጫዋች ሳላችሁ ወይ ጻፉልን። ብሩኖ በ2025 በመላው አውሮፓ 103 የግብ ዕድሎችን በመፍጠር በአንደኝነት አጠናቆታል። ማይክል ኦሊሴ በ98፣ ራሞን ሺሜት በ88፣ ሳላ በ86 ይከተሉታል። ይሄ ትልልቅ የግብ ዕድል ሳይሆን አጠቃላይ ግብ ዕድልን ነው ብሩኖ የሚመራው። በነገራችን ላይ ታዲያ ብሩኖ በዚህ መልኩ በ103 የግብ ዕድሎች መፍጠር አንደኛ ሆነው ካጠናቀቀ ብሩኖ ፈርናንዴዝ በነገራችን ላይ በ2025 በርካታ ቁልፍ ኳሶችን በማቀበልም እንግዲህ በተለይም ሰንጣቂ ኳሶችን በማቀበልም አንደኛው ነው አጠናቋል። ወደ ሳጥን ውስጥ 19 ሰንጣቂ ኳሶችን አቀብሏል። ይሄም ብሩኖ ምን ያህል አስደናቂ እንደሆነ በዩናይትድ ከአውሮፓ ዙሪያ ባነጻጸርነው ቁጥሩ ማሳየት ተደርጎ ሊወሰድ ይችላል። ሳሙኤል ሉከረስት ይቀጥላል። ሩበን አሞሪ ያደረገው ነገር ለኔ ያልገባኝም የገባው ካለው እያለ ነው። ሩበን አሞሪ በባክፎር ወይም በአራት ተከላካይ ኒካስል ዩናይትድን ገጥሞ ቡድኑ ያለ ከዋክብቶቹ በጣም ይቸገርበታል ተብሎ ያውም ኒካስል ዩናይትድን የሚያክል ክለብ ድል አደረገ። ከዛ በኋላ በቀጣዩ ጨዋታ የፕሪሚየር ሊጉን ምንም እጅም እግርም የሌለውን ወልቭስን ሲገጥም ግን ወደ ባክስሪ ተመለሰ ወይም ወደ 3-4-3 ተመለሰ። ይሄንን ለምን እንዳደረገን ያልገባኝም የገባው ካለው ግን ቢያስረዳኝ ያለ ነው ሳሙኤል ሉከረስት። በርካታ የዩናይትድ ደጋፊዎችም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ከሩበን አሞሪ ድርጊት ያልተዋጠላቸው ያሸነፉበትን ያጨዋወት ስታይል በቀናት ውስጥ ለምን ቀየሩት የሚል እንደነበር ይታወቃል። እሳቸው ግን ይቀጥላሉ። ሩበን አሞሪ አሁን ያለን ስብስብ 4 ውስጥ ለመጨረስ በቂ ነው። በጥር ዝውውር መስኮት ዝውውር ልናደርግ የምንችልባቸው አማራጮች ግን ሊኖሩ ይችላሉ ብለዋል። የእሳቸው ቡድን በአፍሪካ ዋንጫ እንደ አማድ ዲያሎ፣ ብሪያን ቤሞና ኑስር ማዝራዊን አጥቷል። በነገራችን ላይ ያው ተጫዋቾቹ ወደ ቀጣዩ ዙር ማለፉን ተከትሎ ብሔራዊ ቡድኖቻቸው ቢያንስ እስከ ቀጣይ ሳምንት አጋማሽ አለመምጣታቸው ተረጋግጧል። አማድ ዲያሎ በ7.73 አማካይ ሬቲንግ ያገኘ በጣም ትልቅ ቁጥር ያለው ተጫዋች በዛው በአፍሪካ ዋንጫ ይቀጥላል ማለት ነው። አማድ ዲያሎ ማለት ነው። ብሪያን ቤሞን በዛው ይቀጥላል። እሳቸው ግን አሁን ያለን ስብስብም በቂ ነው እያሉ ይገኛሉ። ከአፍሪካ ዋንጫ ሲመለሱና ጉዳት ላይ ያለው ሲመለሱ ደግሞ ለቶፕ 4 በቂ ነን እያሉ ነው። ዩናይትድ ዝውውር ያደርጋል ላያደርግ የሚለው ግን ሙር እስከ አፍሪካ ዋንጫ መጠናቀቅ ድረስ የተወሰኑ ፍንጮችን ላናገኝበት እንችላለን። ግን በተከታታይ እየተከታተልን ለእናንተ ውድ አድማጮቻችን እናደርሳለን። ጆሽኳ ዜርኪዝ ወደ ጣሊያኑ ክለብ ሮማ ለመዞር ፍቃዱን እንደገለጸ ይታወቃል። በነገራችን ላይ በትላንትናው ዕለትም ጆሽኳ ዜርኪዝ በዝውውሩ ላይ ፍላጎት እንዳለው የውስጥ ምንጮች አረጋግጠዋል። ዜርኪዝ እንዲለቅ ከተፈቀደለት ክለቡን ለቆ ወደ ሮማ ማቅናት ይፈልጋል። ዩናይትድ የመጨረሻም ፍቃዱን ግን አልሰጠውም። ዩናይትድ እንደሚታወቀው ዜርኪዝን ለመልቀቅ አጥቂ እያፈላለገ እንደሆነ ይሄ 100% የተረጋገጠ ነው። ማን ይሆናል በሚለው ጉዳይ ግን ቢያንስ አንቶኒዮ ሲሜኔ እንደማይሆን ተረጋግጧል። ዩናይትድ ድርድር አድርጎ እንደነበረ ከአንቶኒዮ ሲሜኔ ጋር ይታወቃል። አሁን በርከት ያሉ የዜና ምንጮች ምናልባትም ዩናይትድ ዣን ፌሊፔ ማቴታን በአማራጭነት ሊመለከተው ይችላል ተብሎ ይጠበቃል። ግን ፓላስ በዚህ ሰዓት ደግሞ ተጫዋቹን ይለቃል ተብሎ አይታሰብም። ፈረንሳዊ በሴልኸርስት ፓርክ አዲስ ኮንትራት የቀረበለት ቢሆንም ላለመፈረም መወሰኑ ይታወቃል እስከዚህ ሰዓት ድረስ። እናም ዩናይትዶች ሊያስፈርሙት ይችላሉ ተብሎ በዝርዝር ውስጥ ተካቷል። ዩናይትድ ግን በይፋ ምንም አይነት ጥያቄ ለዚህ ተጫዋችም ወኪሉንም አላነጋገርም። በሩመር ደረጃ የወጣ ነው። ያው ዜርኪዚ ለመልቀቅ ፈቃደኛ መሆኑን ተከትሎ ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት 4 ጨዋታዎችን እናያለን። ልክ ምሽት 2:30 ሴልኸርስት ፓርክ ላይ ክሪስታል ፓላስ ከፉላም፣ ምሽት 2:30 በተመሳይ አንፊልድ ሮድ ስቴዲየም ሊቨርፑል ከሊድስ፣ ምሽት 5 ጌት ኮሚኒቲ ስቴዲየም ብሬንትፎርድ ከቶትናም፣ ምሽት 5 ስቴዲየም ኦፍ ላይት ላይ ሰንደርላንድ ከማንቸስተር ሲቲ የፕሪሚየር ሊግ መርሃ ግብራቸውን በ19ኛ ሳምንት
የሚያከናውን ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቀድመ ግምታችሁን በየጨዋታዎቹና በመደግፏቸው ክለቦች ላኩልን። እኛ ግን መልካም ምኞታችንን ለመደግፏቸውም ክለቦች ከኢትዮጵያ ውጭ የሆናችሁ በግሪጎሪያን ወይም በጁሊያን ካላንደር አዲሱን ዓመት ለምታከብሩ ውድ የሀገራችን ልጆች፣ ውድ ኢትዮጵያውያንም መልካም አዲስ እንዲሆንላችሁ ዓመቱም የሰላም የጤና የፍቅር የምትመኙትን ብቻ የምታገኙበትና ስኬታማ ብቻ የምትሆኑበት እንዲሆን ተመኝተን የዛሬውን ጥንቅር አበቃን። ሰናይ ቀን።